What's going on, guys? How are you doing? This is Unique English. I'm not alone. I'm with Hello, Lil. Lil. It's nice to see you again. Okay, good. Today ምን እንማራለን ማለት ነው? ምን እንማራለን? ለብዙ ሰዎች አስቸጋሪ ሆነው ይሄን ካደረኩ በኋላ ይሄንን አደረኩ ይላሉ አይደል? እንደዚህ ሆንኩት በዚህ ምክንያት ነው። ይሄ ያክሽኑ ምንድነው? ፓስት ሆኖ ነገር ግን ቅደም ተከተሉን ማስጠበቅ ለብዙ ሰው ይከብደዋል። So this tense ምን ይባላል? Past perfect tense ይባላል። እስቲ በአማርኛው past perfect tense ምንድነው የሚመጣው? በአማርኛ ምንድነው የሚመጣብሽ ወደ አብሮሽ? ፐርፌክትሊ ያለቀ in the past ነው። in the past ስንል ምንድነው? ለምሳሌ ሁለት አክሽኖች in the past አሉ። አንዱ አክሽን የተፈጸመው ሌላኛው ከመጀመሩ በፊት። ኦኬ፣ የሩቅ ኃላፊ ማለት ነው። የሩቅ ኃላፊ ነው። ለምሳሌ የሆነ ድርጊት ከመፈጸሙ በፊት ቀድሞ የተፈጸመ ድርጊት ያን የምንገልጽበት tense ምን ይባላል? Past perfect tense ይባላል። alright, past perfect tense ባጭሩ ምን ማለት እንችላለን? the earlier past past ማለት እንችላለን። ከዛ በፊት የነበረ past፣ ከፓስቱ በፊት የነበረ past ማለት ነው። እየተግባባናል። simple past ደግሞ the later past ማለት ነው። the later past ማለት ትንሽ ወደዚህ የሆነ ያኛው ግን ራቅ ያለ እየተግባባን። በሁለቱ ብቻውን አይቆምም ማለት ነው። ያ ሁለት ነገሮች ያስፈልጋሉ ማለት ነው። ያ ግን ኖርማሊ ፎርሙላውን ስናይ had plus verb 3። ለምሳሌ አንድ ሰው I had gone to ጎንደር ቢል ጎንደር ሄጃለሁ ነው ወይስ ከዛ በፊት ጎንደር ሄጃለሁ ነው? እኔና አንቺ እንግባባ። አዎ ከሆነ ነገር በፊት እኔና አንቺ እንግባባ እንችላለን። ምናልባት ስናወራ ቆይተን ለምሳሌ I had gone to ጎንደር ካልኩሽ ለመጀመሪያ ጊዜ ነው ግን ሄድከው? Was it your first time to go to ጎንደር አለችኝ። Oh, I had gone to there አልኳት። እኔ ከዛ በፊት ሄጃለሁ እያልኳት ነው። say I had gone to there በሲ I had gone to there sorry, that I had gone there. say it again. I had gone there before. Yeah, I had gone there አልኳት። I had gone there። ስለዚህ ምን እያልኳት ነው? ከዛ በፊት እጃለው እያልኳት የሆነ ድርጊት ከመፈጸሙ በፊት እያልኳት ነው። ነገር ግን የበለጠ to make it clear for this learners ምን እናደርጋለን? ሁለት አክሽኖች እናመጣለን። ስለዚህ ሁለት እንደዚህ ማድረግ እንችላለን past perfectችን ማለት ነው። እንዳልከው two actions happened in the past but the first action happened before another ሌላው ከመጀመሩ ማለት ነው። exactly ስለዚህ አሁን ጠይቀሽን ትመልሻለሽ። so ይሄ የመጀመሪያው ነው to show the first action happened before another took place የሚለውን እናያለን አሁን ማለት ነው። አንድ ነገር ከመፈጸሙ በፊት ቀድሞ የነበረ የሚለውን እናያለን። እሺ እኔ ከመድረሴ በፊት እኔ ለሷ ከመደወሌ በፊት ሄዳለች። Before I called her, she had gone. Before I called her, she had gone. So what's the first action here? She had gone መሄዷ ነው። The action of going is the first action. ከመደወሌ በፊት ሄዳለች ነው ያልኩት። Before I called her, she had gone. So the action of going was done in the past and the action of calling was again done in the past. But which one took place? In the first case? In the first case, she had gone የሚለው መሄዷ። ስለዚህ የሷ መሄድ በፓስት ፐርፌክት ቴንስ ይጻፋል። የመጀመሪያው ድርጊት፣ ሁለተኛው ድርጊት የተፈጸመው በሲምፕል ፓስት። ስለዚህ ሲምፕል ፓስት በቃ ብዙ ጥቅም አላት ማለት ነው። እንዴ በደንብ እንጂ ገና እንመጣበታለን እኮ። እሺ ከመድረሳቸው በፊት በልቻለሁ በይኝ እስቲ። I had eaten before they arrived. I had eaten በልቻለሁ before they arrived. ሁለት አክሽኖች አሉ። action of arriving and action of eating አይደል? ኦኬ ኢንትረስቲንግ። ስለዚህ እነሱ ከመድረሳቸው በፊት እኮ ነው የበልቻለሁ። የበላሁት ቀድሜ እነሱ ከመምጣታቸው በፊት እነሱ ከመድረሳቸው በፊት ቀድሜ ነው የበላሁት ነው። ሁለቱም አልቋል። ፓስት ቴንሱ ነው። አንደኛው ይቀድማል በፓስት ፐርፌክት ፓስት ፐርፌክቱ ይቀድማል። so the first action is ምንድነው? I had eaten የሚለው first action። second action they arrived የሚለው። ስለዚህ ሁለት ያለፉ ድርጊቶች ስበላ አላገኙኝም ጨርሼ ነው ያገኙት። exactly ሁለት ፓስት አክሽኖች ሲመጡባችሁ መጀመሪያ ያደረጋችሁትን ድርጊት በፓስት ፐርፌክት had plus verb 3 ሁለተኛው በሲምፕል ፓስት አድርጋችሁ ትሰራላችሁ ማለት ነው። ይሄ አንደኛው ቀድሞ ከአንደኛው ሲሆን ማለት ነው። ሁለተኛ ፋንክሽኑ ግን it also shows cause and effect። ለምሳሌे ደክሞታል አልሽ፣ እሱ ደክሞት ነበር። ምክንያቱም the whole day ነው ሲሰራ የነበረው ስትይ he was tired because he had worked the whole day. Very good. He was tired. ደክሞት ነበር
because he had worked all day ካልኩኝ ምን እያልኩ ነው የደከመው ምን ስለሆነ ነው የደከመውም አልፏል የሰራውም አልፏል የደከመበት ምክንያት እሱ እየሰራ ምክንያት እየሰራ ስለነበረ ቀን ሙሉ እየሰራ ስለነበረ ስለዚህ because የምትለው አሁን እዚህ ጋር ምንድነው የምታሳየው cause and effect ታሳያለች አይደለም እዚህ ምክንያቱ ያንድ ነገር ለምን የተጋባ ነው በደንብ እሷ ያለቀሰችው ቦይፍሬንዷ ስለከዳት ነው አሁን መክዳት የመጀመሪያው ነው ማለት ስለዚህ ከዛ ለቀሰች ሲከዳት she cried he had betrayed Adlan her boyfriend betrayed her after that she cried or because ተጠቅመሽ ንገሪ she cried she cried because her boyfriend had betrayed her yeah she cried አልቀሳለች she cried አልቀሳለች because her boyfriend had betrayed her so the action of betrayal አሁን የመከዳቱ መጀመሪያ ነው አይደል ሁለተኛ ማልቀሷ ነው ሪዛልቱ ነው ሪዛልት ማልቀስ ነው ኮዙ ምንድነው betrayal ስለዚህ ኮዙ በምን ይጻፋል በpast perfect tense ሪዛልት በምን ይጻፋል ውጤት በsimple past exactly እየተጋባ ነው አይደል is that okay sure yes okay ለምሳሌ ትናንት ሲሳይ ከፍቶት ነበር okay ምክንያቱም ሬስቶራንት ውስጥ በጣም ውድ ዋጋ ከፈለ ብትይ he was sad because he had paid a lot of money in the restaurant yeah he was sad or Sisai was sad yesterday because he had paid too much or too many bills or too many bills ብዙ ቢሎችን ነው የከፈለው okay ስለዚህ በጣም ከፍቶት ነበር why he was sad ለምን የከፈው because he he had paid too many bills ከልክ በላይ ቢሎችን ከፍሎ ነበር ማለት ነው is that okay sure yes all right okay ግልጽ ነው ግን በደንብ ያ okay አሁን ደግሞ ኤክስፒሪየንስ እናወራለን ኤክስፒሪየንስ ማለት የሆነ ተሞክሮ ነገር ካናዳ ከመሄዷ በፊት ወይ ካናዳ ከመሄዴ በፊት ምንም አይነት በረዶ አይቼ ስኖ አይቼ አላቅም I hadn't seen snow before I moved out to Canada. Very good. Very good. I had never seen snow before I moved to Canada. አሁን አላየሁም ነው አይቻለሁ ነው አሁን እዚህ ጋር አይቻላቅም ከዛ በፊት ግን ካናዳ ከሄደሽ በኋላ ግን አይታለች ጋጠማት ማለት ነው ስለዚህ እንዲህ ከማረጌ በፊት ይሄን ነገር በፍጹም አድርጌ አላቅም አይቻላቅም ስትሉ I had never ብላችሁ ያን ያላደረጋችሁትን ወይም ኤክስፒሪየንስ ያላረጋችሁትን እንደ ተሞክሮ ያላረጋችሁትን ነገር የተጋባ ነው ለምሳሌ አንድ ፈረንጅ ኢትዮጵያ ከመሄዴ በፊት ጥሬ ስጋ በልቼ አላቅም I had never eaten raw meat before I went to Ethiopia. I had never I had never eaten raw meat before I went to Ethiopia. Ethiopia ከመሄዴ በፊት ጥሬ ስጋ በፍጹም በልቼ አላቅም ያ ማለት ምን ማለት ነው ራሱ ሀገር ላይ አልበላም ግን መጥቶ ግን በልቷል ማለት ነው ቀምሷል ማለት ነው is that okay in Canada I mean like አንድ ሰው ለምሳሌ ከካናዳ ኢትዮጵያ መጣ he eat አልበላም ነበር ማለት ነው አይደል እዚህ መጥቶ ግን he ate ማለት ነው ከመጣ በኋላ ስለዚህ በኋላም የተፈጸመው አክሽን ኢትዮጵያ መምጣት ነው ከዛ በፊት አልበላም ከመጣ exactly እየተግባባን ነው ስለዚህ እኔ እሷን ከማግኘቴ በፊት ወይ እሷን ከማግባቴ በፊት ገንዘብ ቆጥቤ በፍጹም አላቅም I had never saved money before I married her I had never saved money before I married her ማለት እሷን ከማግባቴ በፊት ምንም አይነት ገንዘብ ቆጥቤ አላቅም ነበር ኤክስፒሪየንስ አድርጌ አላቅም ነበር ካገባት በኋላ ቆጠረ አለቀ ነገር የተጋባና so we are talking about past experiences አይደለም እንዴ ኤክስፒሪየንስ ነው እያወራን ያለ ነው ማለት ነው yes or no ኤክስፒሪየንስ ነው is that okay sure yeah okay ስለዚህ how many functions did you see ስንት ጥቅሞች አየን 3 አንደኛው ድርጊት ካለቀ በኋላ የሚደረግ ድርጊት ወይም ሲኮንሱን ለማሳየት ሁለተኛው cause and effect ይሄ ምንድነው መንስኤና ውጤት ለማለት ሶስተኛው ተሞክሮን ወይም ኤክስፒሪየንስ ከሆነ ነገር በፊት የሆኑ ተሞክሮች እንዲያርግ አላቅም ነበር እዚህ ከመሄዴ በፊት በፍጹም ይናይቼ ሰምቼ በልቼ ጠጥቼ አላቅም ነበር ስንል ማለት ነው 3 functions of the past perfect አይተናል sure yes አሁን ደግሞ reported speech ላይ መጠቀም እንችላለን ማንን
past perfect tense ምን ስፒች ላይ reported speech ላይ መጠቀም እንችላለን ማለት ነው። ለምሳሌ he said ብለን ማለት ነው he said he had worked hard ብል ምንድነው ማለት ምን አለ እያልኩ ነው ጠንክሬ ሰርቻለሁ ብሎ አለ እያልኩ ለሌላ ሰው ምን እያደረኩ ነው reporting it to the third person እሱ ግን ሲያወራ I have worked ነው ያለው እሱ ያለ I have ብሎ ነው እንደዚህ ነው ያለው እሱ he said ብዬ ነው አሁን ለምሳሌ ዳይሬክት ስፒች ላይ he said የኮማ አርጌ ላይ ኮቴሽን አርጌ I have worked hard ነው ያለ እኔ ግን ሌላ ሶስተኛ ወገን ግን ያለው እንደ ጋዜጠኛ ሲያጫውተኝ ሪፖርት ሳረጋው he said he had worked hard so we use past perfect tense while talking about reported speech not in all reported speech እንትኖች ኬዞች አይደለም በፓስት ፐርፌክት በፕሬዘንት ፐርፌክት የተሰጠኝን ወደ ፓስት ፐርፌክት ቀይሯል ይሄ ስለ ሪፖርትድ ስፒች ስለምንሰራ ምን ይመስላል የሚል ነገር እሱን ስለምንሰራ አሁን እሱ ብንጀምር ሪፖርትድ ስፒች ሩሏን ሩልቶ ያርኩ ጀምር ምናለ 3 ሰዓት ሊፈጅ ይችላል ማለት ነው ኦልራይት ኦኬ ኢንትረስቲንግ ስለዚህ ሪፖርት ለማድረግ ማለት ነው እሺ እንደጎበኙት ኢትዮጵያን እንደጎበኙ ነገረኝ ከዚህ በፊት ኢትዮጵያን እንደጎበኙ እሱ ነገረኝ በስቲ he told me they had visited Ethiopia before yeah he told me they had visited Ethiopia before አይደለ እነሱ ኢትዮጵያን ቀድመው እንደጎበኙ ነገረኝ ወይም እነሱ ኢትዮጵያን እንደጎበኙ ነገሩኝ ከሆነ they told me በስቲ they told me they had visited Ethiopia they had visited Ethiopia before ምን ማለት ነው ይሄው ኢትዮጵያን ቀድመው እንደጎበኙ ነገሩኝ ነው እነሱ ለምሳሌ በማወራቸው ሰዓት እነሱ we have visited Ethiopia አሉኝ ከዛ እኔ ደግሞ ለሌላ ሰው እንዲኮ ብለው አሉ ብለሽ ሪፖርት ስታረጊ አሉ ሶ ለሪፖርትድ ስፒች እንጠቀምበታለን ማለት እየተጋባ ነው አይደል ሌላው ደግሞ ይሄን በሆነ ጊዜ ይሄ ሆነ ለማለት ለምሳሌ by the time እንደዚህ ሆኖ ይሄን በሆነ ጊዜ ለምሳሌ በነቃው ጊዜ by the time I awoke the sun had already risen so by the time I woke up basically by the time I woke up comma the sun had risen yeah say the sun had risen already እሺ አሁን ለምሳሌ ይኸውልሽ the sun rises ለምንድነው የተማርነው ለምሳሌ ጀነራል ፋክት ላይ ጀነራል ትሩዝ ላይ ሲምፕል ፕሬዘንት ነው አይደል እዚህ ጋር ግን ፋክት ምናምን አይደለም ፋክት ሳይሆን በቃ ወጣ ነበር እኔ በነቃው ሰዓት ፀሐይዋ ምን ብላ ነበር ቀድማ ወጣ ነበር ስንል by the time I woke up the sun had risen እየተጓባ ነው አይደል ቀድማ ወጣለች ማለት ነው is that okay እኔ ከእንቅልፌ ስነቃ ሚስቴ ቀድማ ቡና አፍልታለች by the time I woke up my wife had made coffee by the time I woke up my wife had made coffee ከመንቃቴ በፊት ቀድማ አፍልተዋለች ማለት ነው በሌላ አባባል እኔ በነቃው ሰዓት ወይ እኔ ከመንቃቴ በፊት ያንን ነገር አድርገው ከሆነ ስነቃ ቡና አፍልታለች በሌላ አባባል ምን ማለት ነው she started early ማለት ነው ከመንቃቴ በፊት ማለት ነው በሌላ አባባል is that okay ግን ተጋብተናል በደንብ ገብቶሻል እርግጠኛ ነሽ በደንብ እሺ she had already eaten her dinner when I arrived ስደርስ በቃ በልታና ያገኘኋት she had already eaten her dinner when I arrived ካልኩኝ ስደርስ በቃ በልታና ያገኘኋት ማለት ምንም ሳይን ራሱ አላገኘውም exactly ስደርስ ቤቴ ስደርስ ሚስቴ ተኝታ አገኘኋት ቤቴ ስደርስ እኮ ባሌ በቃ ያንኮራፋ አገኘሁት እኮ ምን ማለት ነው right እየተጋባናል so ከዚህ ከታይም ጋር አያይዘሽ by the time already before after እነዚህ ጋር አያይዘሽ እነዚህ ነገሮች መጠቀም ትችያለሽ ማለት ነው እየተጋባናል all right interesting do you have a question here any question you have here everything is clear እሺ ለማንንም ሰው ከመናገሯ በፊት አለቀሰች በኝስ she cried before she had told to anyone okay በጣም ጥሩ she cried አሁን ለምሳሌ መድረክ ላይ ወጣለች እና ሰው ልታናገር ነው ግን ከመናገሯ በፊት ያለቀሰችው ይቀድማላ she had cried ነው ከመናገሯ በፊት ካለቀሰች እኮ ማልቀሷ ነው የሚቀር she had cried ነው የምለው she had cried before she told to someone before she spoke to
anyone እየተገባ ነው she had cried basically she had cried before she spoke to anyone ምን ማለት ነው ሰዎቹን እነዛን ከማናገሯ በፊት መድረክ ላይ ናተውና ያን ስፖክ እንትን ምንድነው ስፒቹን ከመስጠቷ በፊት አልቅሳ ጨርሳ ነው የመጣችው እዚህ ጋር ግን she acted እየተገባ ነው ምናምን ሆና ማለት is that okay በደንብ ገብቶሻል በደንብ እሺ በጣም ጥሩ ይሄ የሚገርም ነው ሌላው when we start talking about ስድስተኛው when we start talking about unreal conditions in the past ስናወራ unreal condition in the past ለምሳሌ unreal condition in the past ማለት መሰላችሁ ያልሆነ ነገር ግን ያለፈ ያኔ ገንዘብ እኮ ቆጥቤ ቢሆን መኪናዬን ገዝቼ ነበር ያኔ if I had saved money I would have bought a car yeah come on right if I had saved money comma I would have bought a car ገንዘብ እኮ ጸጸት ነው regret ነው you're talking about regrets or imaginations አይደል ያኔ እኮ ገንዘብ ቆጥቤ ቢሆን ኖሮ መኪና ገዝቼ ነበር አውቄ ቢሆን እኮ ረዳህ ነበር ያኔ if አውቄ ቢሆን ረዳህ አንተን አውቄ ቢሆን if I had known you I would have helped you very good if I had known you comma I would have helped you በተለይ አውቄ ቢሆን እኮ ረዳህ ነበር እኮ ግን ልብ አድርጉ she didn't help me አረዳችኝም because she didn't know me አላወቅሽኝ ሰዓት አላወኩም ነበር አውቄ ቢሆን ጸጸት ነው do you understand me ያለፈ ጸጸት ማለት ነው ጸጸቱ የምትጠቀሙት ነው ማለት ነው is that okay በደንብ አሁን አንቺ ለምሳሌ ያጠናሽው ትምህርት አለ አይደለ ያኔ ሜዲሲን አጥንቼ ቢሆን እኮ ሜዲሲን አጥንቼ ቢሆን ኖሮ if I had studied medicine ደስ ይለኝ ነበር I would have been happy አሁን ምን ማለት መሰላችሁ ህክምና አጥንቼ ቢሆን ኖሮ ደስ ይለኝ ነበር ነው ያኔ ማለት ይዘባባ ነው ቢያላቅ አይ ለምሳሌው ነው እንዲህ አርጌ ቢሆን ኖሮ is that okay ጸጸት ማለት ነው በቃ ጸጸት ነው ዲኮ ቢሆን ኖሮ no እዚህ ቦታ ሄጄ ቢሆን ኖሮ እከሌና ግብቻው ቢሆን ኖሮ ይሄን ትምህርት ተምሬው ቢሆን ኖሮ እንዲሆን ነበር ያለፈ ነገር ግን አሁን ማምጣት ማትችሉ ጸጸት ሲሆን if I had ብላችሁ verb 3 ኮማ ታረጉና አዛ would have ብላችሁ አሁን verb 3 ይላል is that okay conditional 3 ነው conditional 3 ነው የትኛው ይሄ impossible condition and conditional type 3 ይባላል እሺ ኔጌቲቭ ላድርገው ይሄን ነገር እስኪ ሞክረው ባላቅህ ኖሮ if I hadn't known you አልጎዳም ነበር በዩ I wouldn't have been hurt if I hadn't known you if I hadn't negative if I hadn't known you ባላቅህ ኖሮ ያኔ I wouldn't have been hurt ብትላውን እሷ ባላቅ ኑሮ እኮ ነው አልጎዳም ነበር it means I knew you አውቀያለ ያኔ that's why I was hurt ለዛም ነው የተጎዳሁት ነው ጸጸት ነው እየተግባባ ነው ለምሳሌ እኔ አንቺን ባላገባ ኑሮ ያን ያህል መከራ አላይም ነበር አራይ ባልበናታችሁ አረ ይሄ ዲሲፕሊን አለ እቺ ሸብዱን ለሚስቱ እንዳይላት ደማድም ያስብላል ተይ ይቅር ይሄ ምሳሌ ግን ባባሽ ኖሮ እኮ ያኔ ደስ ይለኝ ነበር አይ እንደሱ ይሻላል መሰል ያኛው ያጣላል ይሄ ገጀራ ያስነሳል if I had married you I would have been happy በቃ if I had married you እኔ አንቺን አግብቼ ቢሆን I would have been happy ደስ ይለኝ ነበር አሁን ያለበት ሪሌሽንሺፕ ይሄንም እችኛው ሚስት እንዳሰማ ሹክ ብሎ ነው ያው አዎ ቀስ ብሎ ነው በቴክስት እኔ አንቺን አግብቼ ቢሆን እኮ ደስ ይለኝ ነበር ምናምን እንዳለው አላገባውሽም ስለዚህ ደስተኛ አልነበርኩም ነው በሌላ አባባል እኮ የሶር ስለዚህ ለኢምፖሲብል ኮንዲሽን ለኮንዲሽናል ታይፕ 3 እንጠቀምበታለን ማለት ነው ማለት past perfect tense ስለዚህ past perfect tense ባጭሩ ከዚህ በፊት ያደረጋችሁት ድርጊት ሁለት ነገሮች ሲመጡ መጀመሪያ የተፈጸመው መጀመሪያ ኤክስፒሪየንስ ያደረጋችሁት ነገር በpast perfect had plus verb 3 ጽፋላችሁ ሁለተኛ የተደረገው ነገር ደግሞ በምን ጽፋላችሁ ማለት በsimple past tense ጽፋላችሁ ሌላው እንደገና unreal condition in the past ስትናገሩ
ለኮንዲሽናል ታይፕ 3 ወይም ኢምፖሲብል ኮንዲሽን ለሚባለው እንጠቀምበታለን። እንደ ሳመሪ እነዚህ ነገሮች አሉ። ቱ ፓስት አክሽንስ በሚመጣበት ጊዜ ሁለት ድርጊቶች በአንድ ላይ ሲመጡባችሁ፣ ሌላው ኮዝ ኤንድ ኢፌክት ስታሳዩ፣ መንስኤና ውጤት ስታሳዩ፣ የሆነ ሰው አብጧል፣ አይኑ አባብጦ ትናንትና ዛሬ አላልኩም እኔ ከአሁኑ ጋር ግንኙነት ያለው ብላችሁ እንዳትወስዱት ማለት ነው። ትናንት አይኑ አብጦ ነበረ ምክንያቱም ስላለቀሰች ስትሉ ትናንት ነው ያልኩት የተገባ ነው። ኮዝ ኤንድ ኢፌክት ስታሳዩ፣ ፓስት ኤክስፒሪየንስ ስታሳዩ፣ ሶስተኛ ይሄን ነገር ይሄን ከማድረጌ በፍጹም እንዲህ አድርጌ አላቅም ስትሉ or I had never ብላችሁ ማለት ነው። ለምሳሌ አንቺ በህይወቴ ከዛሬ ወይም የኔን ጓደኛ ከማየቴ በፊት እኔ የሆነን ሰው እንደዚህ አድርጌ አላቅም ወይም እንደገና ደግሞ እስካሁን ድረስ ስለአሁን ለምሳሌ እስካሁን ሰው ጠቅሼ አላቅም በሚስት I had never winked at him. No, ጠቅሼ አላቅም አሁን እስካለበት ድረስ I have never ነው ባለፈው ያየ ነው አይደለ? No, I have never. ግን የመጀመሪያ ቦይፍሬንድ እስከማገኝ ድረስ እኔ በፍጹም ሰው ጠቅሼ አላቅም ብል እኔ ምን እንደሆነ ገብቶሻል? past experience. I had never winked at before I met my boyfriend. I had never winked at him. Before I met my boyfriend, I had never winked at anyone. እየተግባባ ነው በጣም ጎበዝ። ስለዚህ past experience ሲሆን ሌላው reported speech ላይ ቅድም ያሳየውሽ he said he had worked hard. እሱ የነገረኝን በpresent perfect የነገራችሁን ወደ past perfect ቀይራችሁ ትናገሩ እንዴ እኮ አለ ስለው past perfect አደረጋለሁ ማለት ነው። exactly ጎበዝ። ታይም ሌላውን ምንድነው? ሌላው አምስተኛው ታይም ኤክስፕሬሽኖችን ተጠቅሙ by the time, already, before, after ተጠቅማችሁ ምናምን ነገር እነዚህን ሰሩ የምትጠቀሙበት ነው። ስድስተኛው ቅድም ያልኳችሁ unreal past ማለት ነው። ሪግሬትን ጸጸትን ስትገልጹ የምትጠቀሙበት 6 ፋንክሽኖች ዛሬ ተምረዋል ማለት ነው። የሶ ነው በደንብ። እሺ ወደ question ሲመጣ ጥያቄ ስናደርገው hadን መጀመሪያ ማምጣት had ወይም hadን መጀመሪያ ታመጣላችሁ ማለት ነው። ጥያቄ እንትን ኔጌቲቭ ስታደርጉት I hadn't, she hadn't, he hadn't እያላችሁ verb 3 መጠቀም ነው። ስለዚህ had ብዬ ከዛ subject ከዛ verb 3 ሆናል ጥያቄው ላይ exactly። ኔጌቲቭ ከሆነ ደግሞ hadn't plus subject። ግን አንድ ጥያቄ አለኝ እንደዚህ ብል I hadn't እስቲ I hadn't በሲ I hadn't gone there ሄጄ አላቅም I hadn't gone there በሲ I hadn't gone there. You have to be very careful. I hadn't gone there, I didn't go there። ሁለቱን እስቲ እቺን እኔ ለማን ነው እዛ ጋር ላሉት ለመስጠት ፈልጌ ነው። የት ላይ ኮሜንት ሴክሽን ላይ የሚያስቀምጧል። እኔም ፈልገው I hadn't gone there የሚለውን ምን ማለት እንደሆነ በአማርኛ እንጽፉልኝ። I didn't go there ሁለቱም ፓስት ነው አይደል? ሁለት አረፍተ ነገር የሰጧችሁ ይሄንን ኮሜንት ሴክሽን ላይ ቁጭ አድርጉልኝ። ካልገባችሁም አልገባኝም ብላችሁ ጻፉልኝ። ማለት የገባችሁ ግን አስቀምጡ። Thank you for watching. This is Unique English, where you can learn English uniquely. እንግሊዝኛ በልዩነት መማር የሚፈልግ ሰው ካለ Unique English has to be his first priority. ለምን? We teach English practically 20% ይማራል፣ 80% ፕራክቲስ ያደርጋል። ወደ Unique English ነው በኦንላይን በአካል ብቻ ደውሉልን ነው። ግራሚ ትምህርት አለ ይላል። Thank you for coming. Thank you so much. All right, it's okay.